ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከአሊየት አንደርሰን ወይም ከሳንድሮ ቶናሊ አንዱን ተጫዋች ወደ ኦልድ ትራፎርድ ለማምጣት እቅድ እንዳላቸው ተነግሯል። ካሴሜሮን የሚያጡት ዩናይትዶች በተለይም የክለብ ዋና ስራ አስፈጻሚ የሆኑት ኦማር ቤራዳ ካሴሜሮን የሚተካ ተጫዋች ወደ ኦልድ ትራፎርድ ለማምጣት እንቅስቃሴ መጀመራቸው ተሰምቷል። ኦማር ቤራዳ ከቶናሊ ወይም ከአንደርሰን አንዱን ተጫዋች ወደ ኦልድ ትራፎርድ ለማምጣት ዝግጅት ላይ ናቸው ተብሏል። ሰውየው ከቶናሊና ከአንደርሰን ወኪሎች ጋር እንደተነጋገረም እንደዚሁ ተሰምቷል። ቶናሊ በክረምቱ ከኒውካስል እንደሚወጣ ለክለቡ አመራሮች እንዳሳወቀም የተነገረ ይገኛል። አንደርሰን በተመሳሳይ ፎሬስትን ለመልቀቅ መቃረቡ ተሰምቷል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አማካይ መስመር ላይ ለውጦችን ማድረግ ይፈልጋል ተብሏል። ቶናሊ ወይስ ደግሞ አንደርሰን የሚለው ጉዳይ በራሱ ይጠበቃል። የክለቡ ሊቀመንበር፣ የክለቡ ዋና ስራ አስፈጻሚ፣ የክለቡ አመራሮች በአጠቃላይ በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት እንቅስቃሴ መጀመራቸው ታውቋል። ከአሰልጣኝነት ጋር ተያይዞ ግን አሁን ባለ ሁኔታ ማይከል ካሪክ በቋሚነት ማንቸስተር ዩናይትድን ሊረከብ የሚችልበት እድል እንዳለ ተሰምቷል። ነገር ግን ከእንግሊዝ ፕሪሚየር ሊግ ጨዋታዎች በኋላ ሊጉ ሲጠናቀቅ የክለቡ ሰዎች ቁጭ ብለው ተነጋግረው ውሳኔዎችን እንደሚያስተላልፉ እንደዚሁ ተሰምቷል። የአርጀንቲና ሚዲያዎች እንደገለጹት የቼልሲው አማካይ ኤንዞ ፈርናንዴስ ከሀገራት ጨዋታ በኋላ ወደ ለንደን ሲመለስ ከክለቡ ኃላፊዎች ጋር እንደሚነጋገር ታውቋል። ተጫዋቹ በክረምቱ ወደ ሎስ ብላንኮሶቹ ሪያል ማድሪድ ቤት እንደሚያመራ በስፋት እየተዘገበ ይገኛል። ኤንዞ ማድሪድ ከተማ ልክ እንደ ቦነስ አይረስ ተወዳጅ ነች ብሎ መናገሩን ተከትሎ ተጫዋቹ በቀጣይ ወደ ሪያል ማድሪድ የማምራት እድሉ ሰፊ ነው ተብሏል። የቼልሲ አመራሮች ኤንዞን የሚሸጡት ከሆነ እስከ 100 ሚሊዮን ፓውንድ እንደሚፈልጉ ታውቋል። የአርሰናሉ አሰልጣኝ ሚካኤል አርቴታ ለሀገራት ጨዋታ የሄዱት ተጫዋቾች ወደ ለንደን እንዲመጡ ትዕዛዝ ማስተላለፉ የተነገረ ይገኛል። ቡካዮ ሳካ፣ ኖኒ ማዱዌኬ፣ ሂንካፒ አይነት ተጫዋቾች ጉዳት አጋጥሟቸዋል ቢባልም የስፔን ሚዲያዎች እንዳወጡት መረጃ ከሆነ ደግሞ አርቴታ ከየሀገራቱ የሕክምና ሰዎችና አሰልጣኞች ጋር ጥሩ ግንኙነት ስላለው ተጫዋቾች ወደ ለንደን መጥተው እረፍት አድርገው ለጨዋታ ዝግጁ እንዲሆኑ ለማድረግ የተለየ የሚባል ፕላን እንደነደፈ ከዚህ ጋርም ተያይዞ ብዙዎቹም ይህንን ፕላን ተከትሎ ሚካኤል አርቴታን እያሞገሱት እንደሚገኝ ተሰምቷል። ከዚህ ጋርም ተያይዞ የነ ሂንካፔ የነ ቡካዮ ሳካ፣ ኖኒ ማዱዌኬ አይነት ተጫዋቾች ወደ ለንደን እንደተመለሱ ታውቋል። ስለዚህ ይሄ የሆነበት ምክንያት ጉዳት አጋጥሟቸው ሳይሆን የጉዳቱን መጠን በተለየ መንገድ ለመቀነስ ነው ተብሏል። አንዳንዶቹ ግን ጉዳት ሳያጋጠማቸው ወደ ለንደን እንዲመጡ ማድረጉ እንደዚሁ እየተነገረ ይገኛል። ጉዳዩም አነጋጋሪ እንደሆነ ብዙዎች በመዘገብ ላይ ይገኛሉ። የማንቸስተር ሲቲ ኃላፊዎች ፔፕ ጓርዲዮላ በክለቡ እንዲቀጥል ይፈልጋሉ ተብሏል። የሲቲው ባለቤት ሼክ መንሱር ቤን ዛይድ አልናህያን ከፔፕ ጋር መነጋገር እንደሚፈልጉ ተሰምቷል። ስፔናዊው አሰልጣኝ ጓርዲዮላ ክለቡን ይወዳል። የመቀጠል አለመቀጠል ጉዳይ ያልታወቀ ቢሆንም ነገር ግን የካራባኦ ካፕ ዋንጫን ማሳካቱ ግን አሰልጣኙን በሲቲ ቤት እንዲቆዩ ሊያደርጋቸው እንደሚችል እየተዘገበ ይገኛል።